አታሞሽ ምን ማድረግ ቆሞ መቅረት አለበት ስላለች ነው እኔ ቆሞ ይቅር መቻልኩኝ ይሄ ልጅ እኮ አሁን እኮ እሷን ይኸውልሽ የእውነት ስሜት ኖሮት የእውነት ስሜት ቢኖር ትክክለኛ ስሜት ቢኖራቸው ኤርሜላና አብርሽ ከመጋባት ወደ ኋላ የሚል ማንም ያንተን የሚያስቆመው አለ ማንም ይል ትክክለኛ ስሜት የለውም እኮ ለሷ ለሩታ ለቡዜ ነበር የተባልኩት ገባህ አይደል ያ ነገር ደግሞ እኔ እንዳትጎዳ ያንን ቤተሰብ ጋር ደርሶ ሌላ ነገር እንዳይፈጠር ብዬ ነው ለራሷ ላሳያት የፈለኩት ገባህ አይደል አይ እምቢ አልመጣም ምትል ከሆነ እዛው በተሰበሰብንበት አሳያለሁ የሆነ ጥፋት ኖሮብን ምንም አይፈጠር የሚባል ነገር አይሰራም ገብቷል አገናኝሻለሁ ምትለኝ ከሆነ አገናኘኝ ላውራት ደጋግሜ ነው የምናገርክ ከዛ በኋላ ለራሷ ነው ማሳየት ላንተ ማለት ነው ከዛ በኋላ ትንገረኝ ችግር የለብኝም ግን ያው ብዙ ነገር እያረግሽ ያለሽው ለሩታ ስትይ ነው አይደል ለሩታ ስትይ እሷም እኮ የኤርሜላን ቤተሰብ ለሷ ሲል ብዙ ነገር ከማድረግ ወደኋላ ለሷ ሲል ደግሞ ያረጋል እኮ ግን ባለትዳር ወዳ ባለትዳር አግብታ እንድትኖር አይፈልጉም ሰላም ቤተሰብ እንዴት ናችሁ እኛ በጣም ደህና ነን እግዚአብሔር ይመስገን ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰቦች ዛሬ እንግዲህ ሸገር ነው የምገኘው ሰሞኑን እንደነገርኳችሁ በአንዳንድ ጉዳዮች ያው ነገሮችን ለማስተካከል ወደዛ ሄጃለሁ የሄድኩበት ምክንያት ምንድነው ያው በሌላ ጉዳይ ነው በርግጥ የመጣሁት ግን በዛው በእግረ መንገዴ አይታየት ላርጋቸው ብዬ ሩታዬ ጋር ሄጃለሁ እና ከሩታዬ ጋር ሰሞኑን አንዳንድ ነገር እያወራን ነበረ ስለ ሄርሜላም ስለ አብርሽም ሁለቱንም አገናኝቼ የጠየኳቸው ጥያቄ ነበረ ያንን ጥያቄ ምንም የሆነ ሊመልሱልኝ አልቻሉም እና ትንሽ ግራ ተጋብቻለሁ እና ቤተሰብ ምንድነው እሱም ሄርሜላን አቤልም ማገናኝሻለሁ ብሎኝ ነበረ ያው ቀጠሪያቸዋለሁ ይመጣሉ ያለውበት ነግሬያቸዋለሁ እዛው ሰፈር ላይ ነው ብያቸዋለሁ ጊዜውልኝ ከመጣ ከሄርሜላ የምፈልገው መልስ አለ ያንን ካስተካከለችልኝ ተዋታለሁ ችግር የለም ካልሆነም ደግሞ ቤተሰቧ እዚህ ስላለ አብረን የመጣ ነው ከቤተሰቧ ጋር እስኪ የሚያረጓት ነገር ያደርጓታል ማለት ነው ከሌ ያደላችሁም የመጣው ትንሽ ከፋሚሊዋ ጋር ነው የመጣሁት እሱን ምንድነው ግዴታ ማስተካከል አለብንና ከህይወታቸው የግድ መውጣት አለባት ስለዚህ አንድ ላይ ሆኑ ስንል እያደፈረሰች ያለችው እሷ ናት ስለዚህ ይሄንን ነገር ለማስተካከል ስንል መሄድ አለብን ብለን ከቤተሰቧ ጋር እዚህ ተገኝተናል ከሄርሜላ ቤተሰብ ስለዚህ ያንን ነገር እናስተካክላለን ብለን ተስፋ እናደርጋለን ሰሞኑን አንዳንድ ነገር ከሩታዬ ጋር አውርተናል ችግር የለም ብላይ ነበረ እስኪ ምን እንደምትለኝ ደግሞ እሰማታለሁ ማለት ነው አቤል ይዛሃትና ብየዋለሁ ያለሁበት ድረስ ነግሬያቸዋለሁ እዛው ሰፈር ላይ ነው ብያቸዋለሁ ምክንያቱም መስተካከል አለበት ብዬ ስለማስብ ነው ነገሮች በጣም እየሰፉ ነው ቆየ ከሰፋ አሁን ደግሞ መጥበብ አለበት ብለን ስላሰብን ከዚህ በፊት ያው እኔም ብቻ ነበርኩኝ የኛ ቤተሰብ ብቻ ነበር እየገባ የነበረው ያብርሽም የኛም አሁን ደግሞ የሄርሜላን ቤተሰብ ልናስገባ ደግሞ ግዴታ ነው ምክንያቱም አንድ ይሏታል ለምን እስከ ዛሬ ድረስ ዝም ተብላ ነው እንደዚህ አይነት ነገር እያደረገች ያለችው ሰሞኑን ከሩታ ጋር እየጠራቻት ምናምን ብዙ ነገሮች እያወራቻት ነበረ በርግጥ እኔ ሩታ ጥፋት የለባትም ወይ ሊኖርባት ይችላል ሰው ናት ማጠፋ የለም አለባት እሷም ላይ ችግር አለ ግን ያም ችግር የፈጠረው ማን ነው መጀመሪያ አብርሽ ነው ያ ነገር ማስተካከል ቢችል ከሄርሜላ ጋር ያ ነገር ቢቆርጥለት እሷም ደግሞ ደስታ የሚባል ሰው አታመጣም ነበር በርግጥ እሷ አይደለችም ያመጡላት ያው ኖቤልና እንግዲህ ፈረንጁ ናቸው ታውቃላችሁ ለእናንተ አዲስ አይደሉም ይሄንን ሰዎች እና እነሱም ትንሽ አሁን ላይ እኔ እየተናገርናቸው ነው ቤተሰብ ሁሉም ተነስቶ እናንተ በዚህ ምክንያት እንደዚህ እንዳታረጉ ስለዚህ ኑሯቸው ይኑሩበት እስኪ ተዋቸው እያሉ ነው ተፋተዋል ምናምን ሊሆን ይችላል ተፋተው ግን ስለተፋቱ ብቻ ወረቀት ስለተቀደደ ብቻ የሚፋቱበት ምክንያት የለም ለምን ሁለቱ ይዋደዳሉ በቃ እንደውም ይመስለኛል አሁን ላይ እንደውም ልተያይዘው የባሰ ፍቅራቸው እየጨመረ ነው የሚመስለኝ እንደተረዳዋቸው ሁለቱንም አስቀምጬ እንዳወራቸው ከሆነ ማለት ነው ለምን የሆነ እልህ ነገር ነው እያላቸው ያለው ልጁን ደግሞ ሲያዩት እያደገ ሲመጣ ምን ሲል ያጓጓል በርግጥ አይደለም ለነሱ ለኔ ራሱ አሁን ስገባ ማታ ሰሞኑን ስገባ ቤት በቃ ይሆናል አይደል እየጓጓው ነው እያየሁት ያለው ለራሴ ማለት ነው አይደለም ለነሱ እሱ ደግሞ እዛ ጋር እየጓጓ ነው የሚመጣው ሄርሜላን ደግሞ እንደማይወዳት በጣም እርግጠኛ ሆኖ ነው የነገረኝ ለራሴ ማለት ነው እርግጠኛ ሆኖ ነው ምክንያቱም እልህ አሲዛይ ነው ሩታ እንጂ እኔ እዚህ ውስጥ መግባት ፈልጌ አይደለም
ብሎኝ ነው የተናገረው በፊቷ ማለት ነው። ስለዚህ አሁን ሄርሜላም እያናደዳት ያለው ነገ ይተወኛል፣ የልጅ አባት ነው፣ ለልጅ ብሎ ሲፈልግ ሩታን ማግኘቱ አይቀርም። ይሄ ነው እያሳሰባት ያለው። ሰሞኑ ውጪ እሄዳለሁ ምናምን ብላለች። መሄድ ትችያለሽ፣ ይቅናሽ፣ ችግር የለውም፣ ለአንቺ ብቻ ይሳካልሽ፣ መንገዱ ይክፈትልሽ። ስለዚህ ከህይወታቸው እንደውም ስትወጪ አሪፍ ነው ብለን ነው የምናስበው እኛ። ስለዚህ ያ ነገር ስለምትፈራ ነው አሁን ውስጧ እንዲ እያለ ያለው። ንገሪኝ፣ እርግጠኛ ሁኚ። ማትፈልጊው ከሆነ ምንም እኮ የሚመለከታት ነገር የለም። እርግጠኛ ሆነች አልሆነች በሷ ህይወት እሷ ልትገባ አይደለም፣ ገብታለች ኦልሬዲ አሁን። ስለዚህ መውጣት ካለባት አሁን ትወጣለች። ለአንዴና ለመጨረሻ በቤተሰቧ ፊት አወራታለሁ። ቤተሰቦቿ እንደመጡ አላወቀችም እሷ። እኔ ጋ ናቸው። እኔ ጋ ማለት ቤተሰብ አለ ሌላ ጋ አንድ ላይ ነው። የሷም የኔም አሉ። እየተገናኘን የምናወራበት ቦታ ስላለ ሌላ ቦታ ቀጠሮ ይዘናል። ተገናኝተን እናወራለን ብለን እናስባለን። ቤተሰብ አቤል እንግዲህ ብዙ አስጠበቀኝ መሰለኝ። ያው እስከዛ ድረስ ያለው ነገር ላውራችሁ ብዬ ነው። ቤተሰብ ያው አቤል እያየሁት ነው፣ እየመጣ ነው። እንግዲህ ከሱ ጋርም ጨራሽ ብቻው ነው የመጣው። ይዛሃትና ብየዋለሁ፣ ግን እየመጣ ያለው ብቻው ነው። እምቢ ብላው ይሁን እንግዲህ እየመጣች ይሁን ማውቀው ነገር የለም። ቤተሰብ ብቻው እየመጣ ነው ያየሁት። እንዴት ነህ ቤላ? ሰላም ነው አንተ? እግዚአብሔር ይመስገን። እንዴት ነህ? ሄርሜላን ይዣት እመጣለሁ ብለህ ነበር በአንዳንድ ነገሮች ምክንያት ሳላመጣት ቀረሁ። ገና በጣም ቅርታ ማለት እሷ መምጣት አልፈለገችም። ለዛ ነው እኮ። ለምንድን ነው መምጣት ያልፈለገችው? ማለት በቀደም ቤተሰቦቿን አግኝተሻቸዋል መሰለኝ። ማለት በዛ ነገር በጣም ተከፍታለች፣ በጣም ደብሯታል። ምክንያቱም ያለ እሷ ፍቃድ ነው ቤተሰቦቿን ያገኘሽው ገኒ። አሁንም እኮ መተዋል፣ እዚህ ናቸው እኮ። እዚህ እንደሆኑማ እሷም አውቃለች እና ነግሬያታለሁ። እና በጣም ስለከፋት ነው አሁን መምጣት ያልቻለችው ገኒ። እኔ እኮ ከቤተሰቧ ጋር አብረን እንደመጣን ታውቃለህ አይደል? ስለዚህ አሁንም እኮ ቤተሰቧ ስላለ በቤተሰቧ ፊት አገኛታለሁ። ግን እኔ ከዛ በፊት እነሱ ማይሰሙት ነገር ብዙ ስላለ እኔ የማውቀው ነገር ሚስጥር ስላለ ያንን ነገር ለብቻዋ ልጠይቃት ነበር የፈለኩት። ማለት ምን አይነት ሚስጥር አለ? ይሄ ላንተ አይጠቅምም እኮ። መጥቀም ማለት መጥቀም ሳይሆን አሁን ላይ ምንም ብትሰማ ምን ሰማ ሄርሜላ እኔ ከመናገር ወደ ኋላ አትልም። ማለት ያለውን ነገር ለእሷ ነግረሻት እሷ ደግሞ ለእኔ መንገሩ አይቀርም። ቢያንስ ነገር በራሷ ብትሰማሽ እኔ ላስማማትና ቢያንስ ብዙ ነገር ለኔ በስልክ ማለት ነው ሰዎች ያሳዩኝ መረጃ አለ። ገብቷል? ያንን ነገር ለራሷ ብቻ ነው ማሳየት የምችለው። ገባ? ከዛ በኋላ ትንገርህ ነው አይመለከተኝም። ገባህ አይደል? ስለዚህ ያ ነገር ማሳየት ፈልጋለሁ። አይ ምትል ከሆነ ደግሞ በቤተሰብ ፊት እንዳለ ዘርዝርላታል አሳያለሁ ማለት ነው። እኔ ደግሞ ይሄንን እኮ ነው የምትፈልገው። ገኒ ቤተሰቦቿ ብዙ ነገር ተብሏል ከዚህ በፊት በሄርሜላ ላይ መጣ ማለት ነው። ምክንያቱም ብዙ መረጃ ምናምን ደርሷቸዋል። ምክንያቱም ልጆቿ ስለሆኑ የሷ ልጅ ስለሆኑ አባትና ቤተሰቦች ፋሚሊዎቿ ስለሆኑ እንጂ ማለት ነው ብዙ ነገር ያደርጉ ነበር፣ ወይ ደግሞ እሷ ላይም ያደርጉ ነበር። ግን ደግሞ እሷ አሁን ሄርሜላ ባንቺ አክስቷ ስለሆነች የሩታ ባንቺ በኩል ስለመጣ ከብዷት ነው። ለምንድን ነው እንደዚህ እንትን የምትለው? እኔን ቀድማ ማግኘት ስችል ለምንድን ነው ቤተሰቦቼን ያገኘችው ብላ በጣም ነው ያዘነችው። ስንት ቀን አገናኘኝ አልኩህ አንተን ብሩኬን አልነገርኩህ ከዚህ በፊት? ሄርሜላን አገናኝ ማግኘት ፈልጋለሁ ብዬ እኮ አላገናኘኝ። ሄርሜላ ስራ ላይ ነው እኮ። እኛም እኮ ስራ አለብን፣ ስራ ፈተን እኮ ነው የምንመጣው። ከብዙ እንትን ነው አንድ ከብዙ ቆይታ በኋላ ነው የምትገኘው እሷ ማለት ነው። አንድ አልፎ እሷ ባለስልጣን ናት። ባለስልጣን እያለች እና ታዲያ እኔ አሁን እሷ ስትፈልግ ጠርታ አይደል የምታመጣው? ሰውን እየጠራች አይደል የምታመጣው? አቤል እስኪ እንደራስ አስበው። ሩታን እኮ ከቤት ነይ ስትላት እፈልግሻለሁ ብላ ስትላት እኮ እየወጣችላት ነው አይደል? ለኛ ጊዜ ለምን አትመጣው? እሷ ባለስልጣን ናት አይደለችማ? ወይስ የምትፈራው ነገር አለ የምትደበቅበት? ምን ልትፈራለች? እቺ ልጅ አፈቀረች ወደደች እንጂ ምንም ያደረገችው ነገር አይ ከጀርባው ምናልባት የምትፈራው ነገር ካለ ምንም የሚያስፈራት ነገር የለም። ለምን እንደሆነ ታውቂያለሽ? እንደዚህ ኮንፊደንስ ሆኜ ማወራላ ለምን እንደሆነ ታውቂያለሽ? ሰው ያፈቅራል፣ ሲላመድ ይፋቀራል፣ ይዋደዳል። ምንም ነገር የለም። እሷም ከመውደድና ከማፍቀር ውጪ ምንም ያደረገችው ነገር የለም። ከሌላ ቤተሰቦቿ ጋር እኔ ስለሄድኩኝ ምን አይደለም እንደዚህ ይከብዳል። ባንቺ በኩል ስለሆነ የሩታ ክስትንሽ ባንቺ በኩል ደግሞ ሲሆን ይከብዳል። ገብቶሻል? መጀመሪያ ሄርሜላን ብታገኛ ደስ ይላል፣ ግን ደግሞ
ቤተሰቦቿን ቀድመ ስላገኘሽ በጣም ስለከፋት ነው። አሁን ራሱ አልሄድም ለምኛታለሁ። ልታናግርሽ ነው፣ ምንም ችግር የለም ገኒ ምርጥ ሰው ነች፣ ብትመክርሽ ነው ብታወራሽ ነው ምናምን ብያታለሁ። ግን ደግሞ በቤተሰቦቿ ጋር የሆነ ነገር ስለመጣባት ወይ ደግሞ ስለተወራባት ለዛ ነው። አሁንም እኮ ማግኘት አይቀርም፣ አንድ ላይ እኮ አሁንም እንገናኛለን። ገብቶሃል አይደል? ግን እኔ የፈለኳት መጀመሪያም ነግሬሃለሁ፣ ስልክ ላይ እኔ መረጃ ስላለኝ ያንን ነገር ለማሳየት ነው ለራሷ። ለምን እናት አባት ጋር አንቺ አሁን ስልክ ላይ ያሳይሽ ወይ ደግሞ የላኩልሽ ነገር የሆነ ቅንብር ወይ ደግሞ የሆነ ነገር ሄርሜላን የሆነ ነገር ለማድረግ አሁን ላይ በእርግጥ ሄርሜላ ብዙ ጠላት ያለባት ሰው ነች። ማንም እንዴት ነው ግን የምትከራከርላት? እኔ ስለማውቃት እኮ ነው። ማንም ወዳጅ ከሌላት ወዳጅ እንዲሆናት ደግሞ ማድረግ ያለባት ራሷ ናት። ባህሪዋን ማስተካከል እኮ ነው። ወዳጅ ስልሽ እኮ አሁን በሩታ ዙራ በአንዳንድ ነገሮች ስራ ነው እንጂ ሌላ ወዳጅ ያገር ብዙ ሰው ያላት ሰው ነች እሷ። ነገርኩ፣ ማንም ጠላት የለባትም። ጠላቷ ሆዷ ብቻ ነው። ምንም ነገር ማድረግ የምትችል አይነት ሰው ነች። እሱ ለኛ አትነግረንም። ገብቶሃል አይደል? ምንም አይነት ነገር ታድርግ፣ እሱ መብቷ ነው፣ አይመለከተንም። እኛ ግን እኔ አሁንም ቢሆን ማግኘት ከፈለኩኝ እሷን በቤተሰቦቿ ምክንያት አገኛታለሁ። ገብቶሃል አይደል? ግን ፊት ለፊት እንደዚህ ከምንነጋገር እኔ እና እሷ መጀመሪያ ማውራት አለብን። እኔም ሴት ልጅ አለኝ። ገብቶሃል? ከዛ አንፃር ላሳያትና የምትለኝ ነገር መልሱን ስለምፈልግ ነው ከሷ ማለት ነው። ያ ሰው ደግሞ ለሷ ራሱ እንዳታሳያት ለቡዜ ነው እንደው ማሳያት የተባልኩት፣ ለሩታ ለቡዜ ነበር የተባልኩት። ገባህ አይደል? ያ ነገር ደግሞ እኔ እንዳትጎዳ ያንን ቤተሰብ ጋር ደርሶ ሌላ ነገር እንዳይፈጠር ብዬ ነው ለራሷ ላሳያት የፈለኩት። ገባህ አይደል? አይ እምቢ አልመጣም የምትል ከሆነ እዛው በተሰበሰብንበት አሳያለሁ። ይሄ ነው የምትፈልገው እኮ የሚፈጠር ነገር የለም። ግን ደግሞ ይኸውልሽ የሚፈጠር ነገር ስላላየው ነገሮችን እናቅልለውና ከፈለግሽ ለኔ ያሳይኝ፣ ከዛ ሄርሜላ ጋር ሄደን ነገሮችን እናስ እኔ ደግሞ ለአንተ ማሳየት አልችልም። አንደኛ ለምንድን ነው ታውቃለህ አይደለም? ለአንተ አብርሽ እንዳያው ነው የተባልኩት። ለቡዜና ለሩታ ብቻ ነው አሳይ የተባልኩት። ምንድነው ይሄ ነገር? የተላከልኝ ቴሌግራም ላይ ነው። ቴሌግራም ላይ እኮ ስለ ሄርሜላ እኮ ብዙ ነገር ይወጣል። አሁን ላይ ብዙ ነገር ይባላል። አንተ ይወጣል የምትለው ነገር ነው። ገብቶሃል? ምንም እኮ እሺ። እኔ አሁን ሄርሜላ ላገናኝሽ ከፈለሽ እኮ ነገሮችን በብናቀል ይሻላል። ከቤተሰብ ጋር መሄድ አያስፈልግም። ገኒ እኔ ነገርኩህ እኮ አሁን ቤተሰብ መቼም ተነጋግረናል፣ ቀጠሮ ይዘናል አይደል? እኔ ቅድሚያ ላውራቸው ብዬ ነው ያወራኋቸው። ታና አብርሽን አገናኝቻ አወራኋቸው። ያሉኝ መልስ ራሴን የማውቀው ገብቶሃል አይደል? ስለዚህ እሷ በዚህ ልክ የምትናደድበት የምትጨረጨርበት ምንም ምክንያት የለም። ገባ? ምንም የሚያስፈራት ነገር አይኖርም። የራሷ ቤተሰብ እንጂ እኛ ቤተሰብ አይደለም እኮ የተሰበሰበው። ገባ? መስጠት ካለበት ለቤተሰቦቿ ነው መልስ የምትሰጠው። በእኛ ፊት በፊት ጠይቀዋት ሊሆን ይችላል። አሁን ደግሞ እኛ ባለንበት ይጠይቋታል። ኖርማል ነው፣ ምንም ማለት አይደለም። ግን አሁን ብዙ ነገር እያደረግሽ ያለሽው ለሩታ ስትይ ነው አይደል? ለሩታ ስትይ እሷም እኮ የሄርሜላን ቤተሰብ ለሷ ሲል ብዙ ነገር ከማድረግ ወደኋላ ለሷ ሲል ደግሞ ያረጋል እኮ። ግን ባለትዳር ወዳ ባለትዳር አግብታ እንድትኖር አይፈልጉም። ኖ አይደለም፣ ባለትዳር አይደለም። ባለትዳር ሲሆን ይኸውልሽ ያልተፋታ ሲሆን ስለተፋታ እንደፈለገ መሆን አለበት ነው። ከተፋታም እሺ ምን ማድረግ ቆሞ መቅረት አለበት ስላለች ነው። እኔ ቆሞ ይቅር መቻልኩኝ። ይሄ ልጅ እኮ አሁን እኮ እሷን ይኸውልሽ የእውነት ስሜት ኖሮት የእውነት ስሜት ቢኖር ትክክለኛ ስሜት ቢኖራቸው ኤርሜላና አብርሽ ከመጋባት ወደኋላ የሚለው ማንም ያንተን የሚያስቆመው ማለት ማንም ትክክለኛ ስሜት የለውም እኮ ለሷ እኮ ቢኖረው። ስለዚህ ማለት ነው ከሄርሜላ ጋር ትክክለኛ ስሜት የለውም። ያለው ከሚስቱ ጋር ነው። የቻላችሁትን አድርጉ እናንተ በቃ ገብቷል አይደል? አሁን ሄርሜላ ልታሳዝነ ትችላለች። የሆነ በቃ ደስ የሚል ጎን ሊኖራት ይችላል። እሱ ለራስክ እንጂ ለኛ አይደለም ብያለሁ ሰሞኑን። ገባህ አይደል አቤላ? ስለዚህ ማድረግ ያለብን እናንተ ምንድነው ያው ከኛ ጋር ትሆናለህ። በቃ ችግር የለም። አልመጣም ካለች ያው ቤተሰቧ ስለሚያገኟት እኔም ደግሞ ከነሱ ጋር ስለሆንኩኝ ያኔ የሚፈጠረው ነገር ያኔ ታያለህ። እንዴት እያሰባችሁት እንደሆነ አላውቅም፣ ግን ደግሞ እንደ ሴት ልጅ አስቢ፣ እንደ ሄርሜላ አስቢና አሁን የአብርሽና የሩታ ትዳር ትክክለኛ ላይ ቢሆን ትክክለኛ ፍቅር ላይ ቢሆን ሄርሜላ እንደዚህ ትገባለች የምትባል አይነት ሰው አይደለችም። ምክንያቱም ቆንጆ ነች፣ ብዙ ነገር ያላት ሰው ነች፣ አቅም ያላት ሰው ነች፣ የፈለገችው መርጣ የምታገባን አይነት ሰው ነች። ገብቶሻል? ታና ካገባች ለምንድን ነው ከሱ ጋር? ይሄ በመለማመድ የሚመጣ ነገር ነው። ትክክለኛ አብርሃም ትዳር ላይ ቢሆን ትክክለኛ ፍቅር እየተሰጠው ቢሆን
አሁን ከሄርሜላ ጋር ጊዜ ያሳልፋል ብለሽ ታስቢያለሽ? ከሄርሜላነስ ያገኛታል ብለሽ ታስቢያለሽ? አታስቢም። ግን ደግሞ ችግር ስላለ ነው። ገብቶሻል? አብርሃም ጋር የሆነ ችግር አለ። በቃ ሰው ያልተረዳው ነገር። እሱን ነገር ደግሞ ማስተካከል የምችለው ማን ነው? ሩታ ነች። ፈርዶባታል መቼም ሩታ። እሺ ማን ያስተካከል? መጀመሪያ እሱ ሲስተካከል እኮ ነው እሷም ተስተካከለ። ሴት ልጅ ብልህ ነች ይባላል አይደል? አዎ ብልህ ነች። የትኛው ከማንም እየሄደ ነው እንዴ ብልህ የምትሆነው አይደል? ብልህ ሳይሆን የትኛውም ነገር አቋቁማ መያዝ ከዚህ ነገር ከዚህ ነገር ግን ሩታ የምታሳየው ነገር ስትል አሁን ስለ ሰው አሁን መጥፎ ነገር አታስወጣ። አሁን ብቻ ምን እንደሆነ ታውቃለህ? ከቱም ከሩታ ጋር አሪፍ ጊዜ አሳልፍ ያለው እንደ ቴኔሽ ማለት አሁን ምን እናወራለን እንደ ድሮ መሆን አልቻለም እንጂ። ስለዚህ ነገሮች እንዲስተካከል ከፈለሽ ገኒ ይሄን ነገር ተይ። በቃ አሁን ያሰብሽው ነገር ከሄርሜላን ከቤተሰቦቿ ጋር አገናኛታለሁ የሚለው ነገር አቁሚ። መተዋል እኮ ለምንድነው ማለት ቢመጡም ችግር የለም። ያ ልጅ ቤተሰቦቿ ናቸው እኮ ችግር የለም። ቤተሰቦቿ ናቸው አይደሉም ማለት ልጇ ናቸው። ምንም ችግር የለም። ማግኘትም ይገናኛሉ። እሷም እየሄደች ትጠይቃቸዋለች። ምንም ችግር የለም። ግን ደግሞ ነው ቢያንስ ተጠርታ ማትመጣው ንቀት ነው። ንቀት አይደለም። ንቀት ካልሆነ መምጣት አለባት። ስለዚህ ደግሞ ለቤተሰቦን ገኒ በሷ ቦታ ሆነሽ ደግሞ አንቺ አስቢ። ለምን እንደሆነ ታውቂያለሽ? እሷን ሳታገኝ እሷን ሳታማከሪ በሷ ጉዳይ ቤተሰብ ማግኘት ማለት ምን ማለት ነው? እንዴ ያለቻ ታያልኳት ስንት ጊዜ ደወልኩላት፣ አወራኋት። ሳወራት የምትሰጠው መልስ ራሱ የሚያምር አይደለም። ሲቀጥል እሷን ራሱ ልትቀመጥ ከለከለቻት። ነይ ውጪ ትላታለች፣ ትሄዳለች፣ አገኛታለች እኮ ለራሷ ጉዳይ ነው። ምን እሺ ለሄርሜላ ጉዳይ ነው። ምን አደረገችላት? እስኪ ይሄው በቃ እስኪ ባልሽን ተንከባክበሽ ያጂ። እኔ ምን አገባት? ቆይ አንተ እንዴ አቤላ እንዴት ነው የምታስበው? እኔ ማሰብ አይደለም። ቆይ አይደለም ያንተ ሚስት ሌላ መታ ሚስትሽን ተንከባከቢ ብትላት ምን አይነት ስሜት ይሰማል? ወይም አንተ እኔ እኮ ልንከባከበው አይደለም ያለችው ሄርሜላ፣ በአብርሽን እኔ ልንከባከበው አይደለም ተንከባከበው አለች። ለሚስቱ እኮ ነው እየነገረቻት ያለችው። ምን አገባት? መውጣት ከቻለች መውጣት እንጂ እኮ ምንም ይሄ ምክር ያስፈልጋል። ሄርሜላ እኮ አሁን የፈለገችው ነገር ማድረግ ትችላለች። ማንም የሚቃወማት አይችልም። ምክንያቱም ተፋቷል። ሄርሜላና አብርሽና ሩታ ተፋቷል አይደል? የፈለገችው ነገር ማድረግ ትችላለች። እሱ ፍቃደኛ አልሆነላትማ። ፍቃደኛ መሆኑ አይቀርም የትኛውም ነገር። ምክንያቱም አሁን ላይ ያለችው ከጎኗ ሄርሜላ ብቻ ነች፣ ማንም አይደለም። ይውጥሻል። እሱ ደግሞ በአብዛኛው ሰው ደግሞ አንዳንድ ሰዎች ደግሞ ብቸኛ ሆኖ አንገት ደፍቶ እንዲቀር ነው ፈልጉት። ሄርሜላን ደግሞ ይሄን ነገር አታረግም። እኛም ይሄን ነገር ብቸኛ እንዲሆን አናረግም። ምክንያቱም ደስተኛ ሆኖ እንዲኖር ነው ፈልገው። ብዙ አላማ ያለው ደስተኛ አይደለም። ዝም ብሎ ነው የሚስቀው፣ ዝም ብሎ ነው የሚጫወተው። ደስታው ያለው ከሚስቱ ጋር ነው። አሁን ባለፈ ራሱ እናንተ ምን አደረጋችሁ? ልጅ ከተወሰደ በኋላ አንድ ላይ 6 ሰዓት ነው አይደል የመጣችሁት? ጥሩ እየተጫወቱ ነው እዚህ ጋር ተኝ እየተባባሉ እናንተ ገባችሁ። አሁን ወደ ኋላ መመለስ ከሆነ ማለት ነው ይኸውልሽ ልጁ ከሩታ ሲወስድ ደብቆ ነው የወሰደው። ገብቶሻል? እኔ ደግሞ ሌላ ነገር እንዳይፈጠር ብዬ ያለችበት ቦታ ነገርኳት። ሌላ ነገር ባስብ ሌላ እጠራታለሁ። አጣራትም ግን 6 ሰዓት ላይ ነው አይደል የመጣችው? 6 ሰዓት ይኸውልሽ እኛ እሷ እንዳለች አድርጎ በቃ እየተስማማች ነበር። ይሄ እንደዚህ ነገር ብናቅ እሷ እንዳለች ብናቅ አንመጣም። እኔ እንደዚህ ነገርም ሲጀምር ማቀን አይነትም ሰው አይደለም። አላቅም ሩታ እንዳለች በአቅ ኖሮ ለምን እመጣለሁ? እኛ ስለምን ትመጣላችሁ? ስላላወቅን ነው የመጣነው እና እንሂድ ብለነዋል እኮ ገብቶሻል? እኔ ሌላ ነገር እና ሩታ ላይ እና አብርሽ ላይ ሌላ ነገር ምንም እንዲፈጠር እንፈልግ ነው አይነሱዋል። ገብቶሻል? አሁን ጥሩ ነው እኮ ግን ማለት ነው አሁን ለሚፈጠርበት ነገር አብርሃም የሚፈጠርበት ነገር ምንም እያያችሁት አይደለም። እና ደግሞ ሄርሜላ ትልቅ ጠላት አድርጋችሁ እያሰባችሁ ነው። ትልቅ ጠላት ያደርግናት ለምንድን ነው ታውቃለህ? ወጣች ስንል ተመልሳ ትገባለች። ያ ነገር ነው ወደ ጠላትነት እንዲወስዳት ያደርገው። እሺ አንዴ እስከ መጨረሻው አንድ ላይ አርጊያቸው፣ አንድ ላይ እንዲሆን አርጊያቸው ሩታና አብርሽ። ከዛ ደግሞ ለአይን የለም አታያወትም። እግዚአብሔር ምስክሬን የምሬ ነው። እስከ መጨረሻው አንያትኛም ፍላጎታችን እሱ ነው። ግን ደግሞ መጀመሪያ ይስተካከል። በቃ ይስተካከላል፣ መስተካከሉ አይቀርም። ግን እናንተ እጃችሁ አውጡ ነው በቃ። እኛ ምን እናወጣለን? እጃችሁ አውጡ። እየመጣችሁ ምን ተናትበሏቸው፣ ምን እናረጋለን? ታዋቸው አንድ መሆናቸው አይቀርም። እኛ ማስተካከል ያለብን ነገር እናስተካክላለን። ገብተዋል? አሁን ማለት ነው ያሰብሽው ነገር እሺ፣ አሁን ስለሌላ ጉዳይ ገባን። ያሰብሽው ነገር ይሄ ሄርሜላ መረጃ አለኝ ምናምን የምትዩ የሆነ ነገር ለቤተሰቦቹ አሳያለሁ የምትዩ ለሄርሜላ ቤተሰብ አሳያለሁ ምናምን የምትዩ ነገር እሱ ነገር አቁሚው። ለምን አቆመው?
በስትክክል እኔ አነጋገሪያት እኔን ስለምትሰማኝ እኔን ስለምታከብረኝ እሷን አወያይቻት ብቻዋን ላገናኝሽ ከዛ ቤተሰቦቿ የሚለው ነገር ደግሞ አቁሚ ይሄ ነገር አሳያት ምንም ላይ አይመስላትም አሁን ላይ ምክንያቱም ሄርሜላ ብዙ ነገር ተብላለች ከዚህ በፊት ስለዚህ ብዙ ነገር ተባለች ያሁኑ መረጃ ምንም አይመስላትም ምንም ላይ መስላት ድንገት ብለቀው ነው ምን ትሆናለች ምንድነው የሚለቀቀው ምሳሌ ነው ምን ለትንሽ ጊዜ እንትን ቢል ነው ምንም እኮ የሚፈጠር ነገር ነው ግን አይሆንም እንደዛ እንጂ ቢሆን አስበው አይደል ስለዚህ ምንም አይፈጠርም ብላ አታስብ የሰው ልጅ ነህ የሆነ ጥፋት ኖሮብህ ምንም አይፈጠርም የሚባል ነገር አይሰራም ገብቷል አገናኝሻለሁ የምትለኝ ከሆነ አገናኝሻለሁ አገናኘኝ ላውራት ደጋግሜ ነው የምናገርክ ከዛ በኋላ ለራሷ ነው ማሳየት ላንተ ማለት ነው ከዛ በኋላ ትንገረኝ ችግር የለብኝም አይ እሷ የትኛው የሚፈጠር ታውራክ ችግር የለም ያንን ድፍረቱ ካላት ታውራክ ችግር የለም ብዙ ነገር የተባለችው ነገር እያሳየች እያቀናበሩባት ይሄ አሉባልታ አይደለም ይሄ አሉባልታ ምናምን አይደለም በትክክል የተደረገ ነገር ነው ገብቷል ድፍረቱ ካላት ታሳይ ችግር የለም ሲጀመር ድፍረቱ ካላት ማለት ነው ስለዚህ አንተ አገናኘኝ ማውራት ነው እሷ የምፈልገው በጸባ አይደለም ቤተሰቦቿ ጋር ከማድረሴ በፊት አውራትና እንዲህ ብላለች መረጃ ይዛለች ልታሳይሽ ነው እናውራበት ብላሻለች አይ ምትይኮነ ለቤተሰብ ላሳይ ነው ብላለች ብለ ንገራት ከዚህ ውጪ ምንም ልረዳት አልችልም የሚከብደው ነገር ምን እንደሆነ ታውቂያለሽ የሩታ አክስት አንቺ ላይ የሆነ መረጃ ነገር ይዛለች እና ደግሞ ለቤተሰብ ልታሳይብሽ ነው ምናምን ብሎ ለሄርሜላ መናገር በጣም የሚከብድ ነገር ነው ገኒ የምሬን እዛ ሆነ ካገናኘኝ እሺ እኔ በስልክም አላገናኝሽም በአካል ማገናኝሻለሁ ማገናኝሻለሁ ግን ደግሞ እቺ ቤተሰቦቿ ጋር ሄጄ ወስጄ ምናምን የሚለው ነገር አቁሚና እኔ ሄጄ በአካል አገናኝሽ ማውራትም ካለብሽ ከሷ ጋር ታወሪያለሽ እኔ መኖር ካለብኝ አብረን ሆነን ታወሪያታለሽ ማለት አውራት እኔ ጊዜ የለኝም ልሄድ ነው እኮ ነገር ይላል ብያለሁ ስለዚህ አውራትና መልሱ ንገረኝ ደውልልኝ ቤተሰቦቿ የምትይው ነገር ግን አቁሚና እኔ ከአካል አገናኝሽ እሱ ከሷ ጋር የምትሰጠኝ መልስ አስፈላጊ ከሆነ ነው እኔ አሳምናታለሁ ችግር የለም በየትኛውም ነገር ማለት ነው ችግር የለውም ቻው በቃ ገና ቻው ስላደከምኩ ይቅርታ ችግር የለም